አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ክብር የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? አመት በዓል ኢድ እንዴት አሳልፎ እንዴት ነው? እቃው ተነስተዋል ወይ? አረብ ሀገር ከዚህስ እንዴት ነው? እንደው ኢዳችንን ካለቀ በኋላ ዛሬ የምታዩ ነገር አለ ብሩኬ የሆነ ነገር ይዤ እመጣለሁ ያለ ነገር አለ። ገባ ገባ ብለሽ እያንዳንድሽ ምን ይዞልሽ እንደሚመጣ ታርቆ አንድ ላይ ሆኖ ለማየት እናቱም መጣ ምንም ሆነ እንደዚህ ለማድረግ ነው እነሱ ምኞታቸው። እናንተስ ምን እያደረጋችሁ ይሁን? ምን እያላችሁ ነበር? ያው በልተንም ይዲያ ታውቃላችሁ። ከበላን በኋላ እንደዚህ ያደርገናል። እያዞርነው ነው ካሜራም እንዲህ እየተደረገ ነበር። ያው የዛሬ ሳምንት አፍጥር ምን አይነት ነበር በሚለው የዛ ቀን ዝግጅት አስታውሼ ዛሬ ፍጡርስ ለምን ለዛ ቀን ለምን ይቀረናል ብዬ ከች ብያለሁ። እያንዳንድሽ ያው ካፈጠሽ በኋላ ነው የሚደርስሽ። እያንዳንድ አሁን አፍጥር ቂው እያልሽ ነው። ከልብ ነው ማመሰግነው። ሁሌም ከጎን የሆናችሁ ያው ከኔ ጋር ናችሁ። ሁሌም እያየሁ ነው። ኖጥ እያላችሁ ገባ ወጣ እያላችሁ በጣም ደስ ይለኛል። በጣም ነው ማመሰግነው ውዶቼ። እናንተም ለሀገራችሁ ያብቃችሁና እንደዛ ከቤተሰው ፍጥሮ ያመቱ ብያለሁ። አመቱ እያንዳንድሽ ትመጫለሽ። ምንም አልልም። እኔ ድዋ በማድረግ በድዋ ወደ ኋላ ትመጫለሽ። ሁላችሁም የሀገራችሁ መሬት ከቤተሰቦቻችሁ ደስታ ነው የምፈልገው እኔ። እናንተም አብሽሩ ብላችሁ በያዛችሁ ነገር ኮራ ማለት አለባችሁ። እየጠጣችሁ ሾርባችሁ በዚህ በትንሹ ይሁንላችሁ በትልቁ እስኪ ቅብ ብለሽ ምርጫሽ ያንቺ ነው። የምትመርጪውን የራስሽ ጉዳይ ነው። የኪትፎ ማንኪያ ይሁንልሽ፣ ትንሹ ይሁንልሽ፣ ብስኩትሽ ቴምርሽ እንክት አድርገሽ ከዛ በኋላ የምትይንበት ነገር አይሻለው። እሺ ያያችሁ ሁሉም ያምራችኋል። ሀይሚና ብሩኬ ዛሬ የተዘጋጃችሁ ነገር ካለ ይዛችሁ ከች በሉ። ይመጣሉ እነሱ ፍቅራቸው በቃ ይመለስ ብላችሁ እንትን የምትሉ ከሆነ አስቀምጡ ሁሉም ነገር። እነሱም ያው የቤተሰቦቻችን ብሎ የእናንተ ነገር ብዙም ያስባሉ። ዛሬ ዝግጅቱ ሁሉም ነገር ተመቻችቶ ይዤ እመጣለሁ ብለዋል። እሱም ለዛሬ ብቻ አትሆኝም ወይ ነገሩ ወዴት ነው? ወዴት ሆነሽ እንትን ልትይ ነው ያላት ነው። እስኪ በማን ቤት ይመስላችኋል? እኛ ጋርማ አቤት ማንም ወደኛ ማንም እንትን አይልም። አውቆ ነው እንጂ እኛም ያወናል እንግዳ ምንም ብለን እንጂ ሩታስ የት ገብታ ይሆናል? ተው እናንተ ሁሌ እየለመንኳችሁ ነው። ይቅርታ ተቀበሉ። ይቅርታ። እንደዛ ስንት ጊዜ ተደጋግሞ ሰው ሲመጣ ውርግ እያላችሁ ለምን ይሆናል? እንደዛ ጥሩ አይደለም። ጠንቀቅ ብላችሁ የያዛችሁ ነገር ቦታ ማድረስ ጥሩ ነገር ነው። አንድ ሰው ባደረገው ነገር ለምን ሌላውን ሊከፋ ሌላውን በቃ ታረቁ። ሀይሚም አንቺ ገና ሌላ ሀገር ሌላው ጽቄ መደይቅርና በፍቅራችሁ ሌላ የሚያገባው ማን አለ? እናንተ ውጡበት። እናንተ ጥሩ ነገር አድርጉ። ማየት የእናንተ በሚመቻችሁ ነገር እየጠጣችሁ በጾም የሆናችሁ ያው እስካሁን ማታ ፈጥራላችሁ። በዛ መሀልም ቱሩም እንትን እያላችሁ ጣጡ። በተመቻችሁ ቦታ እዛ ጋር ሄዳችሁ እዛ ባለ ቦታ በገባችሁበት ቦታ በያዛችሁ ነገር መደሰት። ምን አጨናነቅ? ሌላው እንዲህ ያለኝ ኧረ እባካችሁ የሌላው ይበል ይላል። ያው እነሱ አንዴ እንትን ካሉ መጥፎ ነገር የሆነ ነገር እንትን ካሉ በቃ። ዛሬም ደስ ብሎኛል። ማሚ ሸህባረች يمكن አህን ተስሚሳ ሀጅ ማሚ ባባ ክለ ሀጅ ፊት እቺ ትጉል እኔም ደስ ብሎኛል። ወደዛ ያው እኛም ያድርሰን። እኛም ያላህ ቤት ያዘይረን። ያው ቶሎ ብላ ሄዳ እነሱ በፊት ለፊት መሄዱ አሁን እኛ ሰው ገና ነው። እነሱ ግን በፊት ለፊት ሀጅ ኡምራ ጨርሳ ቤታ ስትገባ ነው የኔም ሰላምታ እንትን ያለች።
በጣም ደስ የሚል ነገር ነው። አቤት ደስታ፣ አቤት ደስታ። አንዳንድ ሰው ያው ሁሉም ነገር አለ አይደለም። እኔ በጣም ደስ ብሎኛል ገብታ ስትነግረኝ መዳሜ እሃጅ አድርጌ ከባባ ምናምን ስትለኝ እንዴ ደስ እንዳለኝ እላችኋለሁ። እናንተስ ምን ትላላችሁ? የበላችሁ ይሄ አይታችሁ በቃ ጉርስ ላጉርሳችሁ እንዴ የምትመጪ ከሆነ እንደዚህ ያው እያልሽ ነው እመጣለሁ እያልሽ ማለሽ ብዙዎቹ። ምን ይደረግ ከመጣሽ መቀበል ነው፣ ካልመጣሽ እዛም ዝቅጥ ብለሽ ይሄ ክትፎ በልተሽ ግን እድድሽና ማይሆን ነገር ነው። እሱማ ማንም እንትን አይልም ይሁንልሽ እንጂ ማንሽም በልተሽ እስኪ የብሩኬና የሃይሚ ሰርግ ከተመቸሽ እንደዚህ ትበያለሽ። ማንሽም የሰርግ ከመጣሽ መጣሽ፣ ካልመጣሽ ምን ይደረጋል ብለሽ ነው። ካልመጣሽ ይቅርብኝ ካልሽ በራስሽ እንጂ እኛ ምን ቸገረን? የመሰለሽ ነገር የወሰንሽው ራስሽ። እኛ ምንም ያገባን ነገር የለም። እኛ መጀመሪያ ታረቁ፣ መጀመሪያ ራሳችሁ ወቁ፣ መጀመሪያ ችግራችሁ ያለ ነገር ራሳችሁ ተጫውታታችሁ በካሜራ ጀርባ ጨርሱ ብዬ የወጣሁ መቼ መሰላችሁ? እናንተም ይሁን ምንም አሁን እስኪ ምን ተፈጠረ ምትሉኝ ከሆነ ያው ዛሬ ከመጡ በኋላ ይመጣሉ። ብሩክም ይዤ ይመጣል። እሷ ግን እምቢ ብላለች ብላ ነበር። የሱን ጓደኛ ያው እሱ ቤተሰብ የሚያመጡ ስለሆነ ተብሎ ነው። ሌላ ነገር ቢመጣም እናንተ ጠበቅ ብላችሁ ግን ሌላ ነገር ፈጠራ ምናምን ካለ የሃይሚም ጎን የሆናችሁ የብሩኬም እያንዳንድ ስብስብ ብለሽ ተሰብሰቢ ምታይ ነገር አለ ልሻለው። ብዙ ነገር የሚፈጠር ምን ቢል እኛ አናቅም። ያውቃላህ ነው። እናንተ ዘርዘር እያላችሁ ይመስለኛል እነሱ የያዙት ነገር በብዙ ነገር ያየው አይቶ ምን የሚለው ነገር ሌላ ሰው ነው እንጂ እኛ ምን ቸገረን እያላችሁ ገባ ብለሽ እያንዳንድሽ ከያሺው እነሱማ ብዬሻለሁ። ሩታም ከሆነ በቃ ጨርሳ እስኪ የበላችሁ ያው ቅድም ነው ያፈጠራችሁ እንጂ ብትበሩ አሪፍ ነበር። ዱባይ እያላችሁ የዱባዮችማ ቅድም አፈጠሩ። ሳውዲ ከኛ ነው ገና ነው። የሳውዲማ ገና ነው። 1 ሰዓት ተኩል አለው ማለት ነው የሳውዲ። ዱባይ አፍጥሮ በልቶ ቁጭ አሉ። እኛ ጋር እያዘጋጅን ያው የዛሬ ሳምንት ሁሉም ሰው ጾሞ አቤት እዩት። የዓመት በዓል ልብሳችን ምን እያላችሁ የዛሬ ሳምንት ተብሎ ነበር። አሁን ይሻላል እንጂ ይሻል ሆነን ቀረን። በዛኛው የተባለው ነገር ምን ብለሽ ይሆናል? ምን አይተሽ ይሆናል? ለበጎ ነው ሁሉም ነገርሽ እንደዚህ ሲል እኔ ማያገባኝም ብዬ ጉድ እያልኩ ነበር። ለምን ይሆን እንቺን ባያሽው ነገር ሰው ያመሉ ነው። አሁን ይሄ ሩታና አብረሽ ሃይሚና ብሩኬ ታያላችሁ መጨረሻው ምን እንደምትሉ። እኔ አላቅም ምንም ነገር ሰው በፍቅሩ ሌላ ሰው ገብቶ እንዴት ተጫውቶ ግን መጨረሻው ምን ዋጋ አለው? ማንም እንትን ሲል ትሉ ነው እንጂ ከባድ ነው። ከባድ ነገር ይዛችሁ ትገዙ። እኔ ሳጠገባቸው በጥፍ ያሉ የነበር አጠገባቸው ሲደርሱ ግን ምን እንደሚሉ እሱ ነው ገና ከነሱ በላይ ነው። እሺ እኔ ምን ላጨናነቀኝ? ነገ ታርቁ። አሁን ቤታቸው ገብቶ ቁጭ ባሉበት ሁለታቸው እንዴት ነው የመታሽኝ? እኔ ወይም አሁን ልምታሽ ሲልሽ እንዴት አፈርኩት እያለሽ እንዴት ቅሌት አይደል እንጂ የባለቤትሽ እንደዚህ በጥፊ ብለሽ ነገ ታርቃሽ እንደዛ ቁጭ ብለሽ
በጣም በጣም ያስፈግን ነገር ነው። እኔ ምናችሁም ነገር ምንም የለም። እየጠጣችሁ መውደድ ነው የምትፈልጉ? ሌላስ ምንድነው? ምን ይሰጥሽ? ምንድነው የምትፈልጊ? ምን እንደዚህ ያደረግሽ ነገር አለ ብለሽ ታስቢያለሽ? የምትፈልጊው ነገር አስቀምጪውና እዚህ ጋሽን የእነሱ የእንግድነትን ጥሩ ነገር ከተሰራም እልክላችኋለሁ ታያላችሁ። አሁን ግን የፈለገ ነገር እንትን ብትሉ ይሄ ያክል እንትን አይልም። አለኩል ሰው ባለው ነገር እንትን አትሉ። ብሉ ጠጡ። ኧረ በኢጃዛ ቤት ጎበዝ ናችሁ፣ ጎበዝ ናችሁ፣ ጎበዝ ናችሁ። ከኛ ከኢትዮጵያ ይሄ ከተዘጋጀ የእናንተው እንትን አላለም። ኧረ በሽና ይበልጥ ነገር ሆነ። የሰሩ የማዳም ቅመሞች ሰው የያዘው ነገር እንዴት ይላል ብላችሁ ነው? አንድ ሰው የወደደ በሆነም ባይሆንም እንደዛ እንትን ይላል እንጂ ከባድ ነው፣ ከባድ ነው። እንደው እነሱ ፍቅራቸው ከተመለሰ ማንም ያገባው የለም። ዝም ማለት አለባቸው። የራሱ ነው ሁሉም የራሱ የያዘው ነገር እንትን ይላል። እነሱ በቃ ተዋደዱ ምን ብሎ ያው በመጀመሪያም እያያችሁ ነው ፍቅራቸው በእንደዚህ ነገር ሆነ። ምን ሆነ እኛ ምን ቸገረን? ምን ብለናል እኛ? ምንም ያህል ነገር የለም። እነሱ ተዋዶ እስከ መጨረሻውም ድረስ ጥሩ ሊሆኑ እንፈልጋለን እንጂ ሌላውን ምንም እንትን አለን። ሰላማችሁ